በሀገራችን በደቡብ ኢትዮጵያ ክልል የማርበርግ በሽታ መከሰቱን የጤና ሚኒስቴር እና የህብረተሰብ ጤና ኢንስቲትዩት ጋር በመሆን ካሳወቅንበት ጊዜ ጀምሮ በማርበርግ ቫይረስ በሽታ መሆኑን ካሳወቅንበት በተለይ ከህዳር 5 ቀን ጀምሮ ያንን ካሳወቅንበት ጊዜ ጀምሮ ክትትላችንን ቀጥለናል። በወረርሽኙም በተለይ ደግሞ በአጭር ጊዜ ውስጥ ወረርሽኙን ለመቆጣጠር የሚያግዙንን የለየታ የህብረተሰብ ጤና አጠባበቅ ስራዎች ከህብረተሰብ ጤና ኢንስቲትዩሽን እንዲሁም ደግሞ ከክልሉ ጤና ቢሮ ከህብረተሰብ ጤና ኢንስቲትዩሽኖች ጋር ደግሞ በጋራ በመሆን ስራዎቻችንን አጠናክረን እየሰራን ያለ ነው። ይህንን ስንመለከት እንግዲህ የህብረተሰብ ጤና ኢንስቲትዩሽንን እንዲሁም ደግሞ በክልሉ የሚገኙ የዚሁ ባለሙያዎችን የሙያ ስብጥራቸው ደግሞ ሰፊ የሆኑ ባለሙያዎችን ይዘን ከፍተኛ የሆነ የምላሽ ሰጪ ቡድኖችንን በማደራጀት በሽታውን የመከላከል እንዲሁም የመቆጣጠር ስራዎችን ተጠናክሮ እየሰራን ያለ ነው። የህብረተሰብ አቀፍ የቅኝት ስራዎቻችንን ስንመለከት በተለይ ደግሞ ከቫይረሱ ጋር የተያዙ ሰዎች ወይም ደግሞ በህብረተሰባችን ውስጥ የዚህ ስለ ቫይረሱ ያለው መረጃ ከፍ እንዲል ቫይረሱ ምንድነው፣ እንዴት ነው የሚተላለፈው፣ ምን አይነት ምልክቶችን ያሳያል የሚለውን በተለይ ደግሞ ከመገናኛ ብዙሃን እንዲሁም ከሚዲያ አካላት ከህብረተሰቦች ጋር ከሙያ ማህበራት ጋር አንድ ላይ በመደራጀት ብዙ ስራዎችን ለህብረተሰባችን እያደረስን ያለ ነው። በዚህ አጋጣሚ በዚህ ያላችሁትንም በተለያዩ ቦታዎች ላይ የምትከታተሉም የሚዲያ አካላት በዚህ አጋጣሚ ማመስገን ፈልጋለሁ። ይህ እንግዲህ በተጨማሪ በአገር አቀፍ ደረጃ ስንመለከት ብሔራዊ የሆነ በክልል ደረጃም የሚተገበር የጤና አደጋና ክስተትን ምላሽ የሚሰጥ ቡድኖቻችንን ያ ስርዓት አለን። ያው እንደምታውቁት የኢንሲደንስ ማኔጅመንት ሲስተም የምንለው ማለት ነው። በቃሉ ስንገልጸው የህብረተሰብ ጤና አደጋዎች የክስተት አስተዳደር ስርዓት ማለት ነው። ይህ ስርዓታችን በሰፊው ተዘርግቶ የፈጣን ምላሽ ስራዎች፣ የማስተባበር ስራ፣ ምላሽ የመስጠት ስራዎቻችንን እየሰራን እንገኛለን። እንግዲህ የመጀመሪያው የበሽታ ታካሚ ከተገኘበት ጊዜ ጀምሮ ዛሬ እንግዲህ ካለንበት ቀን ጋር ስናስተያየው ህዳር 17 ድረስ እንደምናስታውሰው ትናንት የነበረን መረጃዎችን እንደምናውቀው 71 ላቦራቶሪዎችን ትናንት ድረስ ጨርሰን ነበር። ዛሬ ደግሞ እናንተ ጋር ከመምጣቴ በፊት ያሉትንም ቀኑን ሲያልቅ ደግሞ እለታዊ መረጃዎች ላይ የምናስገባቸው አሉ። ነገር ግን ከማታ እስካሁን ድረስ ደግሞ የሰራናቸው ተጨማሪ ላቦራቶሪዎች አሉ። እሱን ስንጨምር 73 አለን ማለት ነው። አዲሽናል 2 ስለጨመርን ጠዋቱን ማለት ነው። እነዚህም በአጠቃላይ ጠዋቱን ስላችሁ ውጤቱ ይወጣልንን ማለት ነው። እነዚህ ታካሚዎች እንግዲህ ከዛ ውስጥ የ10 በሚሆኑ ግለሰቦች ላይ ቫይረሱ እንደተገኘ መረጋገጥ ተችሏል። ያም እንግዲህ በተለይ በፊት በነበረን መግለጫ ላይ ወይም ለህብረተሰቡ የማሳወቅ ስራ ስንሰራ 3 ህይወታቸው ያለፉ እንደነበረ ከዛ ተጨማሪ ደግሞ 2 በባለፉት ቀናት ለህብረተሰቡ በየቀኑ በምንሰጠው መረጃ ተጨምሮ እንደነበረ እናስታውሳለን። ያ ማለት በተለይ ቫይረሱ በባለፈው እስከ ትናንት በነበረው 10 ሰዎች ላይ ተገኝቶ 5 ሰዎች ላይ ደግሞ ህይወታቸው ያለፈ እንዲሁም ደግሞ 5ቱ ደግሞ በሕክምና ጣቢያ ውስጥ እንዳሉ በጅንካ ከተማ ባለው የጅንካ ሆስፒታል ውስጥ አገልግሎት እያገኙ እንደሆኑ ለህብረተሰቡ አሳውቀናል። ዛሬ በጨመርናቸው ከ2 የጧት ምርመራዎቻችን ጋር ስናደርገው ከ71 ምርመራዎች ውስጥ 11 በሚለው እንይዛለን። ቀጣይ ቀኑን በሙሉ እየሰራን ስለምንሄድ ግን ተጨማሪ መረጃዎችን እንጨምራለን ማለት ነው። ያ ምን ያሳየናል? 11 ሰዎች ግለሰቦች የቫይረሱ እንደተገኘባቸው አሁን አረጋግጠናል ማለት ነው። በዛሬው ሰዓት ብዙ ጊዜ የቀኑን ስለምንሰጥ የቀኑ ካለቀ በኋላ የሙሉ ቀኑ ላይ ደግሞ እንግዲህ ተጨማሪ ቁጥሮች ተጨማሪ ምርመራዎችም እየሰራን ስለምንሄድ የማታው ውጤታችን ላይ በጠቅላላ የምናሳውቀው ሲሆን ግን በአጠቃላይ ማታ እስካሁን ድረስ ባሉት ግን 2 ተጨማሪ ምርመራዎች አድርገን 1 ፖዚቲቭ አግኝተናል ማለት ነው። 71 ብለን የነበረውን ወደ 2 ጨመርንበት 73 ብለን ካልን ከ73 ሰዎች ውስጥ በ11 ሰዎች ላይ ቫይረሱ ተገኝቶ እንደነበር ማረጋገጥ ችለናል። ከዚህ በተጨማሪ ደግሞ 5 ህይወታቸው ያለፈ የሚለውን አሁን በ6 እንይዛለን ማለት ነው። እስከ ትናንት ማታ በነበረን በየዕለቱ ከምናሳውቀው ጋር 5 ላይ ብለን የነበረው 6ቱ ህይወታቸው ያለፈ መሆኑ መረጋገጥ ተችሏል የሚለውን በዚሁ አጋጣሚ እናሳውቃለን። እንግዲህ የበሽታው ምልክቶች ከታየባቸው ሰዎች ጋር ንክኪ የነበራቸው ሰዎችን የመለየት ስራ አሁንም በሰፊው እየሰራን ያለ ነው። ወደ 349 ሰዎች በተለያየ መልክ ከታማሚዎች ጋር ንክኪ የነበራቸውን በጣም አስፍቶ የመስራትና የነዛን የመለየት ስራ ስለሚያስፈልግ በዛ ውስጥ ቆጠራዎቻችንን ስናካሂድ
እስከዛሬ አሁን ሰዓት ባለንበት ደቂቃ ከሆነ ወደ 349 ሰዎች ጋር ክትትል የለይቶ ክትትል ስራዎቻችንን እያደረግን ነው። ከነዛ ውስጥ ግን ወደ 119 የሚሆኑት የክትትል ጊዜ ገደብ ስላለው የክትትል ጊዜ ገደባቸውን ጨርሰው ከለይቶ ማቆያ ውስጥ እንዲወጡ ተደርጓል ማለት ነው። የመጀመሪያ ታማሚያችን ከነበረበት የመጀመሪያ ታማሚ ነው ብለን ከምንገምተው ሰው ጋር ንክኪ ያላቸው የጊዜ ገደብ ስላለው ከሱ ቀን ጀምሮ ስለሚቆጠር ወደ 119 ሰዎች ከክትትል ውስጥ እንዲወጡ ተደርጓል። ያ እንግዲህ አሁንም ከነዚህ አሁን ከ349 ውስጥ ወደ 119ኙ ከለየን ሌሎች አሁንም ያሉ ታካሚዎቻችንን ለይቶ ማቆያ ራሳቸውን ለይተው ክትትል እንዲያደርጉ ምንም አይነት ምልክት ካላቸው እንዲያሳውቁ ከዛ በተጨማሪ ደግሞ በቀጣይ የምገልጸው በተለይ የላብራቶሪ የመመርመር አቅማችንን በመጨመር የቫይረሱን ዘረመል መለየት እንደቻለን ሁሉ አሁን ደግሞ በተከታታይ ንክኪ ያላቸውን ሰዎች ብዙ ጊዜ ቫይረሱ ምልክት ሲያሳዩ ነው ውጤቶቹ ላይ ላብራቶሪዎች ላይ ፖዚቲቭ የሚሆነው ወይም እንዳለ የሚያሳውቀው ማለት ነው። በሰፊው ምርመራ ስናደርግ የሚያግዘን መቼ ላይ ነፃ ነበሩ፣ ከዛ ወዲህ ምልክቱ መቼ ጀመረ የሚለውን ለማወቅ ነው የሚያግዘን። ነገር ግን አሁን በሰፊው በተከታታይ ቀናት የምንሰራው በህብረተሰብ ውስጥ ያሉ የላብራቶሪ ምርመራዎቻችንን በሰፊው እንጀምራለን። ይሄ የምንቀጥልበት ስራዎቻችን በተለይ የላብራቶሪ ተንቀሳቃሽ ላብራቶሪ ምርመራውን ወደ ደቡብ ክልል ወደ ጅንካ ከተማ ላብራቶሪ የሴኩሪቲ ሌቭሉ ከፍተኛ የሆነ ላብራቶሪን በማንቀሳቀስ ተንቀሳቃሽ ላብራቶሪን ወደ ህብረተሰቡ ጠጋ አድርገን ምርመራዎችን ማድረግ ጀምረናል። ይህምን ያግዘናል ማለት ነው ግብዓቶችን በጊዜ ወደ ህብረተሰቡ ለማድረስ ምርመራዎች ውጤቶችንም ደግሞ ቶሎ ለማሳወቅ እንዲያግዝ አድርጎናል። ይህ ደግሞ ተጨማሪ ናሙናዎች ብዙ ጉዞ ሳያካሂዱ በዛው ምርመራዎችን ለማድረግ አቅም ፈጥሮልናል። እንግዲህ በሚቀጥሉት ስራዎች በተለይ ደግሞ ምርመራዎቻችንን አስፍተን ስለምንሰራ በማህበረሰብ ውስጥ ያሉ ላብራቶሪዎች በተለይ ደግሞ በንክኪም እንዲሁም በአካባቢው ላይ ያሉ ህብረተሰቦች በዚህ ውስጥ ትብብራቸውን እንዲያደርጉልን በዚህ አጋጣሚ ጥሪያችንን እናስተላልፋለን። ከዚህ በተጨማሪ እንግዲህ ወረርሽኙ ከተከሰተባቸው አካባቢዎች በለይቶ ማከሚያ መቆያ ውስጥ ያሉ ታማሚዎቻችንን እንዲሁም ደግሞ የሰለጠኑ ባለሙያዎቻችን ለነሱ መረጃዎችን በመስጠት የሳይኮሎጂክ ሰፖርት በመስጠት በጣም የሚያስፈልገው እሱ ስለሚሆን ማለት ነው። ለይቶ ህክምና ላይ ደግሞ ያሉ በተለይ ቅድም እንዳልኩት 5 በህክምና ላይ ያሉ አሉን። እነዚህንም ደግሞ ልምድ ባላቸው ባለሙያዎቻችን ህክምና ማግኘት እንዲችሉ መሳሪያዎችን ወደ ተቋማት የማሟላት ስራ ራሱ እንደምናስታውሰው በባለፈው በህዳር 12 ቀን በአካል በመገኘት ከክልሉ ርዕሰ መስተዳደርም ጋር እንዲሁም ደግሞ ጤና ባለሙያዎቻችንን አመራሮችን የቅኝት የድጋፍ ስራዎቻችንን አድርገናል። ይህ ደግሞ ቫይረሱን ለመከላከል ለመቆጣጠር የምናደርገውን ስራ ተቀራርቦ ለመስራት እየተሰሩ ያሉ የቅኝት እንዲሁም ደግሞ የምላሽ ስራዎች መናበባቸው ምን ያህል እንደሆነ በአካል ለመገምገም እድል ሰጥቶናል። የክትትል ስራዎች እና ምልከታችን በተለይ ደግሞ የህክምና አገልግሎቱንም በዚሁ ለማጠናከር ተቋሞቹን የማጠናከር የለይቶ ማቆያ የህክምና ቦታዎች የድንገተኛ ህክምና ምላሽ ስራዎች ባለሙያዎቻችንን ደግሞ የመጠበቅ ለነሱም ደግሞ የተለያዩ በተለይ ደግሞ ግብአቶችን የማሟላት ስራ በሰፊው ሰርተናል ማለት ነው። ከባለፈው ደግሞ ከተገናኘንበት እስካሁን ባለው ማለት ነው። ከዚህ በተጨማሪ በቫይረሱ ከተያዙ ሰዎች ንክኪ የነበራቸው ጋር ለበሽታ መያዝ እድላቸውን የሚቀንስ በተለይ ከዚህ በፊት በሽታው ተከስቶባቸው የነበሩት ሀገራት ጋር የልምድ ልውውጦች በሰፊው አድርገናል። ያም ደግሞ የህክምና እርዳታዎችን ከመስጠት በተጨማሪ ሌሎች ሀገሮች ላይ ተሞክረው የነበራቸው መድኃኒቶች ወደ ሀገር ውስጥ እንዲገቡ አድርገን ለባለሙያዎቻችን በዚሁም ደግሞ ተጋላጭነት ለነበራቸው ሰዎች መድኃኒቶችን እንዲያገኙ ተደርጓል ማለት ነው። ከዚህም እንግዲህ በተለይ ሬምዲሲቪር የሚባለውን መድኃኒት ወደ ሀገር ውስጥ በማምጣት ለሱ የሚሆኑ የጸረ ህዋስ መድኃኒት ነው። ይህም መድኃኒት ደግሞ ወደ 16 ለሚሆኑ ተጋላጭነታቸው ከፍተኛ ለነበሩ ባለሙያዎች እንዲሁም ደግሞ ግለሰቦች መስጠት ችለናል። እነዚህም ያንን ህክምና ያገኙ ሰዎች አሁን ባሉበት ሁኔታ ጤናማ ሁኔታቸው በጥሩ ሁኔታ ላይ እንደሆነ ማረጋገጥ ችለናል። የ48 ሰዓት በኋላ ውጤቶችን የምናሳውቅ ቢሆንም ህክምናዎች ውስጥ ከነበሩት 5 ሰዎችም የመድኃኒቱን የመከላከያና መድኃኒቱን ይሄ አሁን ያልኳችሁ መድኃኒት ከመከላከያም በተጨማሪ ለህክምና የምንጠቀመዋለን። እሱን ከወሰዱት ውስጥ ሪከቨሪ ላይ ያሉ ሰዎች አሉን፣ ማገገም ላይ ያሉ ማለት ነው።
የላብራቶሪ የራሱ ስርዓት ስላለው የመጀመሪያ ላብራቶሪያችን ነፃ እንደሆነ ዛሬ ላይ ያሳያል። ነገር ግን ተጨማሪ 48 ሰዓት የምንሰራበት ስለሆነ ዛሬ በእርግጠኝነት የማታው ሪፖርታችን ውስጥ ያንን ሰዓት የሚሞሉበት ጊዜ ስለሚኖር ከውጤቶቻችን ጋር አንድ ላይ በማየት ያገግመው የወጡትን ሰዎች ለህብረተሰባችን የምናሳውቅ ይሆናል ማለት ነው። ከዛ አንጻር በድንገተኛ በጽኑ ሕክምና ላይ ያለ አንድ ሰው አለን። ያንን ክትትላችን ይቀጥላል። በሽታው ባልተገኘባቸው የሀገራችን ክፍሎች ላይ በተለይ ደግሞ በሽታው ቢከሰትና ሕክምና መስጠት የሚቻልባቸው ስራዎቻችንን በጣም አጠናክሮ መስራት እንዲቻል ከፍተኛ የሆነ ክትትል እያደረግን እንገኛለን። ከዚህ አንጻር በተለይ ንክኪ የነበራቸው ከመጀመሪያው ታማሚዎቻችን ጋር እና ከመጀመሪያ ሪፖርት ካረግናቸው ኬዞች አሁንም ያሉት ኬዞች መካከል ንክኪ የነበራቸው ሰዎች ከቦታ ቦታ እንቅስቃሴ የነበራቸው ሆስፒታሎች ላይ ደርሰው የነበሩ እነዚህን በሙሉ ቅኝት አድርገን ቅድም የቆጠርናቸው የንክኪዎችና የለይቶ ማቆያ ስራዎቻችን ውስጥ ከነበሩት ውስጥ በባለፈውን ባሳወቅነው መሰረት በተለይ በሐዋሳ ከተማ ላይ የነበረ የንክኪ ከነበራቸው ሰዎች ውስጥ ነው ዛሬ አንድ ኮንቨርሽን ወይም ደግሞ ፖዚቲቭ ሬት ያለን ማለት ነው። ከዛው ከጅንካ ከተማ ተመላሽ የነበረ ሰው ማለት ነው። ስለዚህ አንድ ፖዚቲቭ በዛ ከተማ አለን። አሁንም ከዚሁ ንክኪ ጋር የተያያዘና በዛው ሬጅ ውስጥ የምናውቃቸው ሰዎች ስለሆኑ አሁንም ቢሆን ከቦታ ቦታ ያሉ በፊት የነበሩ እንቅስቃሴዎችን በመለየት ከታማሚዎች ጋር ቀጥታ ንክኪ የነበራቸውን ሰዎች የመጀመሪያው መድኃኒቶችን የመስጠት የመለየት ከሌሎች ደግሞ ተጋላጭነታቸው እንዲቀንስ ህብረተሰቡ እስከዛሬ እያደረገልን እንደነበረው ተባባሪነቱን በመቀጠል የመከላከል ስራችንን አጠንክረን እንድንሰራ በዚሁ አጋጣሚ መግለጽ እፈልጋለሁ። የበሽታው ስርጭትን ለመግታት እንግዲህ ከህብረተሰብ ጋር የምናካሂደው የቅኝት የልየታ ስራ በአገር መውጫና መግቢያ ቦታዎች ላይ ያሉ በተለይ በኬላዎች በተለያዩ ቦታዎች ላይ በእያንዳንዱ ቦታዎች ላይ የልየታ ስራዎቻችንን አጠናክረን ቀጥለናል። የሚቀጥሉት ሳምንታት ደግሞ በተለይ የምናካሂደው የፖሊዮ ዘመቻ እናደርጋለን። በዛም ደግሞ ቤት ለቤት የትኛውም አይነት ምልክት ያለው ምንም ነገር ካለ የመለያ ተጨማሪ አቅም አድርገን እንጠቀምበታለን ማለት ነው። በህብረተሰባችን ውስጥ እንግዲህ ግንዛቤ ከፍ ያለ እንዲሆን የሚያግዘው ወረርሽኙን በመከላከል በመቆጣጠር ረገድ ደግሞ የህብረተሰቡ ተሳትፎ ከመቼውም የበለጠ ሁሌም የህብረተሰባችን ተሳትፎ ነው ወረርሽኞችን ለመግታት የሚያግዘን። አሁንም የህብረተሰቡ ተሳትፎ ተጠናክሮ መቀጠል አለበት። የጤና ኤክስቴንሽን ሰራተኞቻችን፣ የድንገተኛ ምላሽ ሰራተኞቻችን በ24/7 ከህብረተሰባችን አጠገብ ናቸው። ምንም አይነት መረጃዎቻችንን በተለይ ደግሞ በጤና ሚኒስቴር ባሉ የመጠቆሚያ እና ደግሞ አገልግሎት ማግኛ መረጃ መውሰጃ የስልክ ቁጥሮቻችን 8335 እንዲሁም ደግሞ በ952 የሚመጡ መረጃዎቻችን በየትኛውም ሰዓት ለእኛም ግብአት ይሆናሉ፣ ለህብረተሰባችንም ደግሞ እኛ ምላሽ የምንሰጥበት የምናስረዳበት እንደሚሆን በዚሁ መግለጽ እፈልጋለሁኝ። አሁንም በበሽታው ስርጭት እንግዲህ ለመግታት ከምንሰራቸው ስራዎች ውስጥ የሚቀጥሉትን ነገሮች በአጽንኦት ማሳሰብ እፈልጋለሁ። አንዱ የበሽታው ምልክቶችን የሚያሳዩ ሰዎች ሲኖሩ ወዲያው ወደ ሕክምና ተቋማት ማሳወቅ ያስፈልጋል። ተቋማት በመሄድ ደግሞ የጤና ምርመራዎችን ማድረግ ያስፈልጋል። የበሽታ ተጋላጭነት እንዳለ ሲጠረጠር እንግዲህ ከዚህ በፊት ደጋግመን እንደገለጽ ነው በንክኪ ምልክት ካላቸው ሰዎች ጋር በኖርማል ንክኪ ብቻ አይደለም፣ ምልክት ካላቸው ሰዎች ጋር ንክኪ በሚኖርበት ጊዜ ራስን ወደ ለይቶ ማቆያ መክተት ወይም ደግሞ መለየት ራስን ያስፈልጋል ማለት ነው። ሁል ጊዜ እጅን በውሃና በሳሙና መታጠብ እንደ ወትሮ በተለይ ደግሞ በቫይረስ የሚተላለፉ በሽታዎቻችንን ለመከላከል የሚያግዘን ትልቅ አቅም ስለሆነ እዚህ ላይ ተጠናክሮ መስራት፣ በሽታ ወደ ተገኘባቸው ቦታዎች ደግሞ በተለይ ምልከታዎች የምናደርግባቸው ቦታዎች ላይ ንክኪ በሚኖርበት ጊዜ ራስን የመከላከያ ዘዴዎች በተለይ የግል መከላከያ ቁሳቁሶችን መጠቀም ያስፈልገናል ማለት ነው። በተለይ ይሄ ከባለሙያዎቻችን ጋር ሰፊ የስልጠና ስራዎች ተሰርተዋል። በወይነበረብ ስልጠናዎች እንዲያገኙ አድርገናል። በአካልም ድጋፎች እያደረግን ነው። ከፌዴራልም ተጨማሪ አጋዦችና በሙያው የሰለጠኑ ባለሙያዎችን በሆስፒታሎች ውስጥ በመመደብ ቀጥታ ስልጠናዎችን አገልግሎትም እንዲሰጡ እያደረግን እንገኛለን። ይህ ደግሞ በአጠቃላይ ሁላችንም በወቅቱ መረጃዎችን መተላለፍ ከቻለንና የጥንቃቄ መልእክቶችን የምናስተላልፋቸውን ከጤና ሚኒስቴር ከህብረተሰብ ጤና ኢንስቲትዩሽን የሚወጡ መረጃዎችን በመከታተል ምላሽ ከሰጠን ቶሎ በሽታውን መግታት የምንችልበት አይነት
አጋጣሚ እናገኛለን። ከዚህ በተጨማሪ እንግዲህ በጣም መግለጽ የምፈልገው ነገር ሁሉም የጤና አገልግሎቶች እንግዲህ የጤና ተቋሞቻችን መደበኛ የሆኑ አገልግሎታቸውን በቀጥታ አሁንም እየሰሩ ነው ያለው። በተለይ ማህበረሰባችን ቀጥተኛ የሆኑ ወይም ተከታታይ ሕክምናም ያላቸው ህብረተሰባችን ክፍሎች ሆስፒታሎች፣ ጤና ጣቢያዎች፣ ጤና ኬላዎች አገልግሎታቸውን እየሰጡ ስለሆነ በሚያስፈልጋቸው ነገር በሙሉ ህብረተሰባችን አገልግሎቱን መውሰድ እንደሚችል በዚሁ አጋጣሚ የበለጠ ማሳሰብ ፈልጋለሁ። ምክንያቱም ወቅቱ እንደምናውቀው የወባ ተጋላጭነት የሚጨምርበት ወቅት ነው። ከክረምት በኋላ የሚመጡት የመጀመሪያዎቹ ወራት በተለይ የወባ ምልክቶች የሚጨምሩበት ጊዜ እንደሆነ እናውቃለን። ከዚህ አንጻር ምንም አይነት ምልክቶች በሚኖሩበት ጊዜ ቅድሚያ የንክኪ ምልክቶች ከሌሉ ሌሎቹ ምርመራዎችን አጠናክረን እንድንሰራ ተቋማት፣ ባለሙያዎች ሁሉም በዚህ ጠንክረው እንዲሰሩና ምላሽ በመስጠትም እንዲያግዙን በዚሁ አጋጣሚ መግለጽ ፈልጋለሁ። መስመራችንም የስልክ መስመሮቻችን እንዲሁም ደግሞ የኛም ቢሮ በየትኛውም ሰዓት ክፍት እንደሆነና መረጃዎች ለህብረተሰባችን በተለያዩ የሚዲያ አካላት በተለያዩ ቦታዎች ላይ በመገኘት መግለጫዎችን እየሰጡ ያለውን አጠናክረን እንደምንቀጥል በዚሁ ማሳሰብ ፈልጋለሁ።